ሰላም ጤና ይስጥልን። ሰበር መረጃ። በሆርሙዝ ወሽመጥ የተቀሰቀሰው ወታደራዊ ፍጥጫ አሁን ማንም ወዳልጠበቀው እጅግ አደገኛ ምዕራፍ ተሸጋግሯል። የዋሽንግተን ጦር ለስድስተኛ ተከታታይ ምሽት በኢራን ላይ አዲስና ያልተጠበቀ የዘመቻ ማዕበል መክፈቱን የቴህራን መገናኛ ብዙሃን አሁን አረጋግጠዋል። ነገር ግን ክስተቱን ይበልጥ አስደንጋጭ ያደረገው የኢራን ምላሽ ነው። የኢራን እስላማዊ አብዮታዊ ዘብ በኦማን፣ በኩዌት፣ በባህሬንና በሶሪያ የሚገኙ የአሜሪካ የጦር ሰፈሮችን በከባድ ሁኔታ መምታቱን በይፋ አውጇል። መላውን ቀጠና እያናጋ ያለው የዚህ ታላቅ ክስተት ሙሉ ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻ አብራችሁን በመቆየት ቪዲዮን ላይክ ያድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቷን መጫን ቤተሰብ ይሁኑ። ወደ ዝርዝር መረጃዎቹ እንለፍ። በቅድሚያም የአሜሪካ ስድስተኛ ምሽት ዘመቻና የሲቪል መሰረተ ልማቶቹ ጉዳት። ወደ መጀመሪያው ሰበር መረጃዎችን ስናልፍ ክቡራን አድማጮች፣ አሜሪካና ኢራን ስልታዊ የባህር መስመር የሆነውን የሆርሙዝ ወሽመጥን ለመቆጣጠር የሚያደርጉት ፍጥጫ በከፍተኛ ሁኔታ ቀጥሏል። የዋሽንግተን ጦር ለስድስተኛ ተከታታይ ምሽት በኢራን ላይ አዲስ ዙር ወታደራዊ እርምጃን ወስዷል። ይህ የሐሙስ ሌሊት ጥቃት በድጋሚ ያገረሸው የሁለቱ ሀያላን ሀገራት ግጭት ወደ ከፋ ደረጃ እየተባባሰ መሆኑን በግልጽ የሚያመላክት ክስተት ሆኗል። የቴህራን የመንግስት መገናኛ ብዙሃን እንደዘገቡት ከሆነ አሜሪካ የኢራን ድልድዮች፣ ባቡር ጣቢያና የሲቪል አየር ማረፊያን ጨምሮ በተለያዩ የህዝብ አገልግሎት መሰረተ ልማቶች ላይ ጥቃት ፈጽማለች። ከነዚህም መካከል በሆርሙዝ ጋን ግዛት ከባንደር አባስ በምዕራብ አቅጣጫ የሚገኝ አንድ ትልቅ ድልድይ መመታቱን የብሪታንያው ቢቢሲ የዜና ወኪል በተናጠል አረጋግጧል። ቢቢሲ ስለ ጥቃቱ ዝርዝር ሁኔታ ምላሽ እንዲሰጡት ለዋይት ሃውስና ለአሜሪካ ጦር ማዕከላዊ ሴንትኮም ይፋዊ ጥያቄ ቢያቀርብም እስካሁን የተሰጠ ምላሽ የለም። በተጨማሪም የአሜሪካ ሚሳኤሎች በሆርሙዝ አቅራቢያ የሚገኘውን ስልታዊውን ቃሼም ደሴትን እንዲሁም የኒውክሌር ኃይል ማመንጫ ጣቢያ መገኛ የሆነችውን ቡሼር መጥቷል። የወደብ ከተማዋ ባንደር አባስም የዚሁ ሚሳኤል ኢላማ ሆና ማድሯ ታውቋል። የአሜሪካ ጦር ማዕከላዊ እዝ ሴንትኮም በሰጠው መግለጫ የተፈጸሙት ጥቃቶች በሙሉ የኢራን ወታደራዊ አቅም ይበልጥ ለማዳከም ሆን ተብለው የታለሙ እንደሆኑ ገልጿል። በተጨማሪም አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን የባህር እገዳ ሊጥስ የነበረ አንድ መርከብን በቁጥጥር ስር ማዋሏን በይፋ አስታውቃለች። ይሁን እንጂ ሴንትኮም በዚህ ዙር ጥቃት የተደበደቡ በሚል በዘረዘራቸው በርካታ የኢራን ጦር ኢላማዎች ውስጥ ሲቪል ድልድዮችን ስም አልጠቀሰም። በዚህ ወታደራዊ ዘመቻ ላይ የተሳተፉት የአሜሪካ የጦር አውሮፕላኖች፣ ድሮኖችና የጦር መርከቦች የኢራን የባህር ዳርቻ መከታተያና የአየር መከላከያ ጣቢያዎችን፣ ወታደራዊ ሎጂስቲክ መሰረተ ልማትና የባህር ኃይል አቅሞችን በተሳካ ሁኔታ መምታታቸውን ሴንትኮም ገልጿል። የፖለቲካ ተንታኞች እንደሚሉት ፕሬዚዳንት ዶናልድ ትራምፕ ቴህራን ወደ ድርድር ጠረጴዛ የማትመለስ ከሆነ በአገሪቱ ውስጥ የሚገኙ ድልድዮችና የኃይል ማመንጫዎችን እንደሚመቱ በዚህ ሳምንት መጀመሪያ ላይ በጥብቅ ዝተው ነበር። ፕሬዚዳንቱ ባለፈው ሚያዝያ ላይም ተመሳሳይ የሲቪል መሰረተ ልማቶች እንደሚደበድቡ መናገራቸው ይታወሳል። በወቅቱ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ጠንካራ ምላሽ ሰጥተው የነበረም ሲሆን ሆን ብሎ ሲቪልና የሲቪል መሰረተ ልማቶችን ማጥቃት የጦር ወንጀል ማለታቸው ይታወሳል። በተለይም በ1949 የወጣውና በጦርነት ወቅት የሚከበሩ ሰብአዊ ስነ ምግባሮችን የሚዘረዝረው የጄኔቫ ስምምነት ለሲቪሎች ሕልውና እንደሆኑ በሚታሰቡ ስፍራዎች ላይ ጥቃት መፈጸምን ሙሉ በሙሉ እንደሚከለክል ተገልጿል። ይህ በአሜሪካ የተከፈተው መጠነ ሰፊ ዘመቻ እንዳለ ሆኖ የኢራን እስላማዊ አብዮታዊ ዘብ መላውን ቀጠና ያናጋ አዲስ ያጸፋ ጥቃት በ4 ሀገራት ላይ መሰንዘሩን አስታውቋል። ቀጣዩ መረጃችን በዚህ ጉዳይ ነው። የኢራን ያጸፋ እርምጃ በኦማን፣ ኩዌት፣ ባህሬንና ሶሪያ ወደሚቀጥለው ሌላኛው መረጃችን ስናልፍ የኢራን እስላማዊ አብዮታዊ ዘብ ባወጣው አስቸኳይ መግለጫ ኦማን ውስጥ የሚገኝ የአሜሪካ የባህር ኃይል መከታተያ ራዳር ስፍራዎችን እንዲሁም ኦማን ውስጥ በተፈጸመው ጥቃት የባህር ኃይል ቁጥጥር ራዳርና የአሜሪካ አየር መቆጣጠሪያ ራዳር ሙሉ በሙሉ መመታታቸውን አብዮታዊ ዘቡ ባወጣው መግለጫ ላይ በዝርዝር ጠቅሷል። አክሎም በኃይል የሚፈጸሙ የአጸፋ ዘመቻዎች በቀጣይ የሚቀጥላሉ። የሆርሙዝ ወሽመጥም በአብዮታዊ ዘቡ የባህር ኃይል ፍጹም ቁጥጥር ስር እንደሆነ ይቀጥላል ሲል አስታውቋል። በሶሪያው ጥቃት ደግሞ የአሜሪካ የልዩ ዘመቻ እዝ ማዕከል ላይ የራዳር ስርዓት በርካታ የልዩ ሄሊኮፕተሮችና በርከት ያሉ አሜሪካውያን ኃይሎች ዋነኛ ኢላማ መደረጋቸውን ዘቡ አስታውቋል። እንደ አብዮታዊ ዘቡ ገለጻ ከሆነ በዮርዳኖስ ድንበር አቅራቢያ በሚገኘው አልታንፍ ወታደራዊ ሰፈር ላይ የተፈጸመው ይህ ድንገተኛ ጥቃት ከ2 ቀናት በፊት በኢራናውያን ወታደሮች ላይ ለተፈጸመው ሕይወት መጥፋት የተወሰደ ቀጥተኛ ያጸፋ እርምጃ ነው።
እስካሁን ባለው መረጃ ሶሪያም ሆነ ዩናይትድ ስቴትስ ተፈጸመ ስለተባለው የሶሪያ ጥቃት ምንም አይነት ይፋዊ አስተያየት አልሰጡም። ይሁን እንጂ የዮርዳኖስ ጦር ባወጣው መግለጫ ወደ አገሪቱ የአየር ክልል የተወነጨፉ 3 የኢራን ሚሳኤሎች ምንም አይነት ጉዳት ወይም ውድመት ሳይደርስ በአየር ላይ መትቶ መጣሉን አስታውቋል። ኢራን አብዮታዊ ዘብ አዲሱን ጥቃት ከመፈጸሙ አስቀድሞ አሜሪካ በርካታ የኢራን ጦር ኢላማዎች መምታቷን ገልጻለች። ኢራን በበኩሏ ድልድዮች፣ ባቡር ጣቢያና የአየር ማረፊያን ጨምሮ በተለያዩ የሲቪል መሠረተ ልማቶች ላይ ጥቃት እንደተፈጸመባት አስታውቃለች። ሁለቱም ሀገራት የሚፈጽሟቸው ጥቃቶች እጅግ እየተባባሱ ባሉበት በዚህ ወቅት ለዓለም ንግድ ወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ በኢራን እንደተዘጋ ቀጥሏል። ዘገባው የቢቢሲ ነው። ክቡራትና ክቡራን የተከበራችሁ የዩቱብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህ ነበሩ። በዋሽንግተን የስድስተኛ ምሽት ዘመቻና በቴህራን የአራት ሀገራት የራዳር ጥቃቶች ምክንያት የመካከለኛው ምስራቅ የኃይል ሚዛን ፍጹም አሳሳቢ ደረጃ ላይ ደርሰዋል። ለመሆኑ አሜሪካ በሲቪል መሠረተ ልማቶች ላይ ጥቃት መፈጸሟና የኢራን መጠነ ሰፊ የአጸፋ እርምጃዎች እንዴት ትመለከቱታላችሁ? ይህ ፍጥጫ በቀጣይ ወዴት የሚያመራ ይመስላችኋል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ላይክ እና አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳዘነጉ። ከሰዓታት በኋላ በሚሰሙ በሰበር በአዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።